ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች ለዕለቱ ያዘጋጀንላችሁ አጫጭር መረጃዎች ወደ እናንተ እናቀርባለን። የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው ከኤርትራ ጋር ሊኖር ስለሚገባው ግንኙነት በተመለከተ አንድ አወዛጋቢ አስተያየት ሰጥተዋል። ዝርዝሩን እናስከትላለን። ይህ አይነቱ ነውርና ስም መጠፋፋት ሊታረም ይገባል ሲሉ ኮሎኔል ተወልደ ገብረትንሳኤ አስተያየት ሰጡ። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት በነበሩት በአቶ ጌታቸው ረዳ ሰሞኑን ሚዲያ ላይ የተወገዙት ኮሎኔል ተወልደ ገብረትንሳኤ በአቶ ጌታቸው ለቀረቡባቸው ክሶች ምላሽ ሰጥተዋል። በሁለት ዓመቱ የትግራይ ጦርነት የትግራይ ኃይሎች ወታደራዊ ደህንነት አዛዥ የነበሩት ኮሎኔል ተወልደ ገብረትንሳኤ ወይም ተወልደ እንበብ ሰሞኑን በህገወጥ የሰው ዝውውርና በተለያዩ የወንጀል ተግባራት ተሳትፏላቸው በሚል ለቀረበባቸው ክስ ነው መልስ የሰጡት። በዝርዝር እናቀርበዋለን። የጫናችሁት ሸቀጣሸቀጥ ወደ ኤርትራ ሊሻገር ነው በሚል ምክንያት ወደ ትግራይ የሚጓዙ በመቶዎች የሚቆጠሩ አሽከርካሪዎች መኪኖቻቸውን አፋር ላይ ለማቆም መገደዳቸውን ገለጹ። ሰሞኑን ለፌዴራል መንግስት ቅርበት ያላቸው የትግራይ ተወላጅ ፖለቲከኞችና አንቂዎች በድንበር በኩል ከትግራይ ወደ ኤርትራ ሸቀጣሸቀጦች እየተሻገሩ ነው የሚል ውትወታና ግፊት በማህበራዊ ሚዲያ ማሰራጨታቸውን ተከትሎ ነው ከመሃል ሀገር ወደ ትግራይ በሚጓዙ ሸቀጣሸቀጥ የጫኑ ከባድ መኪኖች ላይ አፋር ላይ እንዳይንቀሳቀሱ ክልከላ የተደረገው። በዝርዝር እናቀርበዋለን። በረብሻና በዳኞች የደህንነት ስጋት ምክንያት ስራ አቁመው የነበሩ የመቀለ 7 ክፍለ ከተማ ፍርድ ቤቶች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ጋር በተደረገ ምክክር ስራቸውን ለመቀጠል ተስማሙ። ዝርዝሩን እናስከትላለን። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት በነበሩት በአቶ ጌታቸው ረዳ ሰሞኑን ሚዲያ ላይ የተወገዙት ኮሎኔል ተወልደ ገብረትንሳኤ ለቀረቡባቸው ክሶች ምላሽ ሰጡ። በሁለት ዓመቱ የትግራይ ጦርነት የትግራይ ኃይሎች ወታደራዊ ደህንነት አዛዥ የነበሩት ኮሎኔል ተወልደ ገብረትንሳኤ ወይም ተወልደ እንበብ ሰሞኑን በህገወጥ የሰው ዝውውርና በተለያዩ የወንጀል ተግባራት ተሳትፎ አድርገዋል በሚል በቀድሞ የትግል ጓዳቸው በአቶ ጌታቸው ረዳ ለቀረበባቸው ክስ ነው በትናንትናው ዕለት በዩኤምዲ ሚዲያ መልስ የሰጡት። 90 ኪሎ ሜትር ርቀት ሆነ ሰራዊት ትመራለህ። በዛ ርቀት ላይ ሆነ ከአቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግነት ነው? ኣብዚ ናይ ስላያ ብፅሒት ይህልዎ ምን ትኸብረውና አምስ ህዞም ኣነ ብስርዓት የሆነስ ብዓዘዝቲ ይርሸኑ ነይሮም ዝተባሃሉ ክሲ እዩ። ያው መርትዖ የብልና እንድሕር ሓቂ ኮይኑ ምስናትካትኩም ክፍሊ ዝተሓዝ ነገር ኣሎ። እዚህ ላይ የዩኤምዲው ፕሮፌሰር ጌታቸው አሰፋ ያቀረበላቸው ጥያቄ ያንተ ኃላፊነት የወታደራዊ ስለላ ክንፉን መምራት ነው። ካንተ ኃላፊነት ጋር ቀጥተኛ ግንኙነት ይኖረው አይኖረው ባይታወቅም በአንተ ላይ የቀረበው ክስ የቲዲኤፍ ሰራዊት አባላትን ለምን ወደፊት አልገፋችሁም፣ ለምን ወደ ኋላ ፈገፈጋችሁ፣ ለምን ሸሻችሁ በሚል የሞት ቅጣት እንዲፈጸምባቸው ትዕዛዝ ትሰጥ ነበር ተብለዋልና ምን ያህል እውነት ነው የሚል ነው። እንግዲህ ለዚህ ክስ የኮሎኔሉ ምላሽ እንስማ። ታምዝለቃለው ጌታቸው ነውሪ ከምዘለ ማለት ከምዘለ አሊጌሽን በጣም ነውሪ ማለት ዝኸውን ዝመስል ነገር ምዝራቢ አይሽምበር እንኳን ንሕና ኣብ ስለያ ዘለና ሰራዊት ከምዚ ክንገብርስ። ለዚህ ምላሽ የሰጡት ኮሎኔል ተወልደ ፈገግ ካሉ በኋላ ይህ ነውር ነው አይባልም፣ ቢያንስ ትንሽ ተቀራራቢነት ያለው ወደ እውነት የሚጠጋ ክስ ቢቀርብ ምንም አይደለም። በዚህ መጠን ግን የተሳሳተ መረጃ እውነት አስመስሎ ማቅረብ ነውር ነው አይደለምና ጉዳዩ በቀጥታ የማይመለከተን በስለላ ክፍል ውስጥ ያለን አመራሮች ይህን ልናደርግ ቀርቶ በቀጥታ ጉዳዩ የሚመለከታቸው የውጊያ አዛዦች እንኳን እንደዚህ አይነት ነውር አይፈጽሙም። በጦርነቱ ወቅት በሰራዊትና በአዛዦቹ መካከል የነበረው ግንኙነት በመመካከርና በመግባባት ላይ የተመሰረተ የመከባበር ግንኙነት ነው የነበረው። አታለም ይሁን የጠቀስከው አይነት ጨካኝ ድርጊት በመፈጸም ለአንድ ቀን የምታሰልፈው ሰራዊት ሊኖረን አይችልም። ለምን ዓላማ እንደሚዋጋ ጠንቅቆ የሚያውቅ ኮንሸስ ሰራዊትና ህዝብ ነው የነበረን። እኔ እንደዛ ላድርግ ብል እንኳን ሌላው ሰራዊት አንድ ቀን አያሳድረኝም። እንደዚህ አይባልም፣ ነውር ነው። ትናንት ያከበረህና ያከበርከው ሰራዊት ጀግነቱን በአደባባይ የመሰከርክለት ሰራዊት
በዚህ መልኩ ለጊዜያዊ የፖለቲካ ትርፍ ሲባል ስሙን ማጠልሸት ተገቢ አይደለም፣ ለትግራይም አይጠቅምም ብለዋል ኮሎኔሉ። ላሁም እናልካ ተቆርዕሉ ዝነበርካ ሰራዊት ከም ዝተረሽኖም ከም ዝተገይሮም እዚ ንትግራይ አይጠቅም። ምርሻን ዝበሃል አይነበረ እዩ ዶክተር እዚ ብሱሩ ንትግራይ አይጠቅም ከም ዝበለ ነገር በቃ እዚ ትግራይስ ኣብ መራሕቱ እምነት። ቀጥሎ ለኮሎኔሉ የቀረበው ጥያቄ ስለዚህ ይህ አይነቱ ውንጀላ እውነትነት የለውም ማለት ነው የሚል ጥያቄ ያቀርብላቸዋል። ለሱ የሰጡት መልስ እንደሚከተለው ነው። እንደዚህ አይነት ነገር አሳፋሪ ነው፣ ለማንም አይጠቅምም። ህዝቡ በመሪዎቹ ተስፋ እንዲቆርጥ፣ በህዝቦች መካከል መጠራጠር፣ ክፍፍልና አለመተማመን እንዲፈጠር ከማድረግ የዘለለ ፋይዳ የለውም። እመነኝ፣ ይህ ተረት እውነት ቢሆን ትግራይ ውስጥ ማንም በህይወት አያሳድረኝም። ለመሆኑ ጌታቸው 2 ዓመት ሙሉ ክልሉ እንዲመራ እድል ሲሰጠው ለምን ይህን ጉዳይ በዝምታ አለፈው? 2 ዓመት ሙሉ ለመምራት አቅም ስላነሰውና ፌል ስላደረገ ለውድቀቱ ማካካሻ እንዲሆነው ያመጣው ተረት ነው ብለዋል። ጌታቸው 2 ዓመት ሙሉ ንትግራይ ክመርሕ ብዘይ ምኽኣሉ ፌል ስለ ዝገበረ ናይ ህዝቢ ትግራይ ድሌትን ጻምእ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው ከኤርትራ ጋር ሊኖር ስለሚገባው ግንኙነት በተመለከተ የሰጡት አስተያየት እያወዛገበ ነው። ጀነራል ክንፈ ዳኘው በወቅታዊው የአገሪቱ ፖለቲካ ዙሪያ ከመቀለ ኤፍኤም 104.4 ባደረጉት ሰፋ ያለ ቃለ ምልልስ የትግራይ ህዝብም ሆነ መሪዎቹ ከኤርትራ ህዝብ ጋርም ሆነ በኤርትራ ካለው አገዛዝ ማለትም ህግደፍ ጋር ለመገናኘት የሶስተኛ ወገን ፈቃድም ሆነ ይሁንታ አያስፈልጋቸውም አሉ። እንደ ጀነራል ክንፈ ገለጻ በትግራይና በኤርትራ መካከል ባሉ ህዝቦች እንዲሁም እዛም እዚህም ባሉ ፖለቲከኞች መካከል የሚደረጉ የአጋርነት ግንኙነትም ሆነ ትብብሮችን ለመመስረት የሁለቱም ህዝቦች ፍላጎትና ምክክር ብቻውን በቂ እንደሆነና ሌላ ሶስተኛ ወገን አጥር ሊያሰምርላቸው እንደማይችል ገልጸዋል። በ2 ዓመቱ የትግራይ ደም አፋሳሽ ጦርነት ብቀላን አንግቦ በጦርነት የተሳተፈው የኤርትራ መንግስት ያን የነበረው የአውዳሚነት ሚና በምን መልኩ ተቋጭቶ ነው አሁን ስለ ትብብርና ስለ ጤናማ ግንኙነት በአጀንዳነት የሚወራው የሚል ጥያቄ የሚያነሱ በርካታ ልሂቃን ከህዝብ ጋር የሚደረግ ግንኙነት ጤናማና የሚደገፍ ቢሆንም ከሻዕቢያ ጋር ትብብር ለመመስረት እንዴት መተማመን ይቻላል በማለት በየዘመናቱ በትግራይ ህዝብ ላይ ያደረሰውን ክህደትና በደል በመዘርዘር ይሟገታሉ። ለፌዴራል መንግስት ቅርበት ባላቸው የትግራይ ተወላጅ ፖለቲከኞችና አንቂዎች ሰሞኑን የተለያዩ ሸቀጦች በድንበር በኩል ከትግራይ ወደ ኤርትራ እየተሻገሩ ነው በሚል ሲራገብ የነበረውን መረጃ ተከትሎ ወደ ትግራይ በሚጓዙ ሸቀጣሸቀጥ የጫኑ ከባድ መኪኖች ላይ አፋር ላይ ክልከላ መደረጉን ሰምተናል። ሐሳባቸውን ለአውራምባ ታይምስ ያካፈሉ የከባድ መኪና አሽከርካሪዎች እንደገለጹት የተለያዩ ሸቀጣሸቀጥና ምግብ ነክ ቁሳቁሶችን ጭነው ከመሃል ሀገር ወደ ትግራይ የተጓዙ የከባድ ጭነት ተሽከርካሪዎች በአፋር ክልል አዳይቱ ከተማ ለጥቂት ቀናት እንዲቆሙ መደረጋቸውን በመግለጽ የጫኑት ምግብ ነክ ሸቀጣሸቀጥ ቶሎ የሚበላሽ በመሆኑ መፍትሄ እንዲሰጣቸው ለክልሉ መንግስት ጥያቄ አቅርበው በትናንትናው ዕለት እንዲንቀሳቀሱ መፈቀዱን ያብራራሉ። ሆኖም ይላሉ እነዚህ አስተያየት ሰጪዎች፣ ሆኖም ጥቂት ከተጓዙ በኋላ እዛው አፋር ክልል ሰርዶ ሜዳ በተባለ ቦታ ላይ ሲደርሱ በፌዴራል ፖሊስ እንዳይንቀሳቀሱ መከልከላቸውና ከትናንት ጀምሮ ሰርዶ ሜዳ ላይ ቆመው እንደሚገኙ አብራርተውልናል። በሀገሪቱ ህገ መንግስት አንድ ዜጋ የመንቀሳቀስና ሰርቶ የመብላት መብት እንዳለው ቢታወቅም በእኛ ላይ እየደረሰ ያለው ቀናትን የተሻገረ እንግልት ከህግም ከሞራልም ልክ ያልሆነ ተግባር ነው ያሉት አሽከርካሪዎቹ ህጋዊነት የጎደለው ተግባር ፈጽማቸዋል ቢባል እንኳን ህግን ተንተርሶ መጠየቅ የሚቻልበት የራሱ አሰራር እንዳለ እየታወቀ ያለምንም ህጋዊ ምክንያት በቀናት ውስጥ የሚበላሽን ጭነት በበረሃ አግቶ አትሄዱም ማለት ተገቢነት የጎደለው ነው ሲሉ ምሬታቸውን ገልጸውልናል። ለእገታው ምን ምክንያት እንደተሰጣቸው ከአውራምባ ታይምስ ጥያቄ የቀረበላቸው አሽከርካሪዎቹ በግልጽ ምክንያታቸውን አልነገሩንም። ነገር ግን ኢመደበኛ በሆነ መንገድ ከአንዳንዶቹ የፖሊስ አባላት ጋር ስንወያይ የጫነው ጭነት ከትግራይ አልፎ በድንበር በኩል ወደ ኤርትራ ይሻገራል በሚል ስጋት ክልከላው እንደተላለፈ ነግረውናል ሲሉ ገልጸውልናል። ይህ ፍጹም ከሀቅ የራቀና ሚዛን የማይደፋ ምክንያት ነው የሚሉት አሽከርካሪዎቹ እንደዛ አይነት ስጋት ቢኖር በሁለቱ አገራት መካከል ባለው ድንበር ተገቢ ቁጥጥር ማድረግ እንጂ
እኛን የመሰለ ከጉዳዩ ጋር ግንኙነት የሌለው ለፍቶ አዳሪ ማንገላታት መፍትሄ አይሆንም ብለዋል። ሰሞኑን ለፌዴራል መንግስት ቅርበት ያላቸው የትግራይ አንቂዎችና ፖለቲከኞች ወደ ኤርትራ ሸቀጣሸቀጥ እየተሻገረ ነው የሚል ዘመቻ በማህበራዊ ሚዲያ ሲያሰራጩ ነበር ያሉት እነዚህ አሽከርካሪዎች ይህንኑ ተከትሎ ይህ እርምጃ እንደተወሰደ ስጋታቸውን ይገልጻሉ። እነዚህ ወገኖች እንደሚሉት ስንት የአገራችን ከተሞች መሀል ላይ ያሉ በ500 ኪሎ ሜትር ርቀት ላይ እንደዚህ አይነት እገታ መፈጸም ምን የሚሉት አሰራር ነው ሲሉ ይጠይቃሉ። ምናልባት በጫናችሁት ጭነት ላይ ጥርጣሬ አድሮባቸው ከሆነስ ብለን ላቀረብንላቸው ጥያቄ ሹፌሮቹ በሰጡት ምላሽ የጫነው ቶሎ ሊበላሽ የሚችል ምግብ ነክ ሸቀጣሸቀጥ ነው፣ ከፈለጋችሁ ተመልከቱት ብለናቸዋል። ደግሞም የኢትዮጵያ ጉምሩክ ባለስልጣን በኤክስሬ ማሽን የታገዘ ፍተሻ የሚያደርግበት ማዕከል እዛው በቅርብ ርቀት በሚሌ ከተማ ላይ ይገኛል። ጥያቄያቸው በጭነቱ አይነት ቢሆን በዛ መንገድ ተፈትሾ ማለፍ ይችል ነበር ይላሉ። አውራምባ ታይምስ የአሽከርካሪዎቹን ቅሬታ መሰረት በማድረግ ለኢፌዴሪ የትራንስፖርትና ሎጂስቲክ ሚኒስቴር ኃላፊዎች ጥያቄ አቅርቦ ምላሽ ለማግኘት ያደረገው ጥረት አልተሳካም። በረብሻና የደህንነት ስጋት ምክንያት ስራ አቁመው የነበሩ የመቀለ 7 ክፍለ ከተማ ፍርድ ቤቶች ከክልሉ ጊዜያዊ አስተዳደር ፕሬዝደንት ጋር በተደረገ ምክክር ስራቸውን ለመቀጠል ተስማሙ። የትግራይ ጊዜያዊ አስተዳደር ፕሬዝደንት ሌተናል ጀነራል ታደሰ ወረደ ዛሬ ከክልሉ የፍትህ ተቋማትና ዳኞች ጋር ምክክር አደረጉ። ፕሬዝደንቱ የፍትህና የዳኝነት ተቋማት ከፍተኛ ኃላፊዎች ጋር ምክክር ያደረጉት ዳኞቹ ከደህንነት ስጋት ጋር በተያያዘ ባለፈው ሳምንት ስራ ለማቆም መወሰናቸውን ተከትሎ የተፈጠረውን ውዝግብ ለመፍታት ዛሬ ከመጀመሪያና ከፍተኛ ፍርድ ቤት አመራሮች ጋር ሰፊ ውይይት አድርጓል። በውይይቱ ላይ የትግራይ ከፍተኛ ፍርድ ቤት ፕሬዝደንት አቶ መንግስቱ ተክላይና የክልሉ የፍትህ ቢሮ ኃላፊ አቶ ሀዲሽ ተስፉ የተገኙ ሲሆን በክልሉ የፍትህ ተቋማት ዙሪያ አለ ያሉትን አጠቃላይ ፈተና ለፕሬዝደንቱ ያብራሩ ሲሆን በተለይ በመቀለ ከተማ ፍርድ ቤቶች ላይ የተጋረጠው በዳኞች ደህንነት ላይ ያጠላ የደህንነት ስጋት በዝርዝር በማብራራት ጊዜ አስተዳደሩ በዚህ ረገድ የሚታዩ ችግሮችን ሳይውል ሳያድር እንዲፈታ ጥያቄ አቅርበዋል። በጸጥታና በዳኝነት ዘርፍ ያለው ስር የሰደደ ፈተና በዘላቂነት እንዲፈታ በአጭርና በረጅም ጊዜ መፈታት ያለባቸው ምክረ ሀሳቦች በውይይቱ ወቅት የተነሱ ሲሆን በቀጣይ መሰራት ያለባቸው የጋራ እቅዶች ተነድፈው መግባባት ላይ በመደረሱ በመቀለ 7 ክፍለ ከተሞች ላይ ባሉ ፍርድ ቤቶች ተቋርጦ የነበረው የዳኝነት አገልግሎት በአስቸኳይ እንዲጀመር ስምምነት ላይ መደረሱን ከክልሉ ፕሬዝደንት ጽሕፈት ቤት ያገኘነው መረጃ ይጠቁማል። እንግዲህ የተከበራችሁ የአውራምባ ታይምስ ተከታታዮች ለዛሬ ያዘጋጀንላችሁ አጫጭር መረጃዎች እነዚህ ናቸው። በቀጣይ በሌላ ዝግጅት እስክንገናኝ ሰላም።